ከዛ ውጪ በዚሁ ኖ ክራይም አንለስ ስፔሲፋይድ ባይሎ የሚለው ኤክስቴንሽን አንቀጽ 5 ያለው ነው የነን ሪትሮአክቲቪቲ ምን ማለት ነው a crime should not be what retroactively applicable ነው አይደለም ወይም ደግሞ ወደ ኋላ ተመልሶ አንድ ወንጀል ሊሰራ ይገባም ነው አይደለም እና አንቀጽ 5 1 2 3 የሚሉ ምናልባት ከሸወዱ ቋንቋቸው የሚሸውድ ሐሳባቸው ግን ግልጽ የሆነ ነገር አለ ስለዚህ ምርጫ ላይ ቢመጡ ቋንቋ ላይ በደንብ ተመልከቱ እንጂ ሐሳባቸው ግልጽ ነው ለምሳሌ ዋል ላይ ምንድነው የሚለው አንድ ድርጊት በድሮ በተሻረው ወንጀል ህግ ድርጊት ማን ነው ወንጀል ከነበረና በዛ ወቅት ከተፈጸመ ዛሬም ግን ወንጀል ከሆነ በየትኛው ነው የሚዳኘው ነው የሚለው ልርገመው አንድ ድርጊት በድሮ እና ባሁኑ የወንጀል ህግ ወንጀል ነው የተፈጸመው ግን በድሮ ነው an act is a crime both in the new and the old criminal code but it was committed during the criminal code አይደለም የሚለው እሱ እኮ ነው an act was what crime to man no both in the new and the old criminal code but it was committed what during when the during the repealed law ነው አይደል ስለዚህ ይህ በየት ይዳኛል ነው የሚለው በድሮ ይዳኛል ነው የሚለው ልብ በሉ በሁለቱ ወንጀል ሆኖ ግን የተፈጸመው ግን በድሮ ነው ይሄኛው ከመውጣቱ በፊት እንደዛ ከሆነ ምንድነው የሚለው የሚዳኘው በድሮ ነው እቺነች ሳቧን እቺነች ሳቡቱ ምንድነው የሚለው አንድ ወንጀል ደግሞ አንድ ድርጊት it was not crime during the old criminal law now it's crime in the new criminal law የተፈጸመው ግን አዲሱ ከመውጣቱ በፊት ነው አዲሱ የወንጀል ከመውጣቱ በፊት let's say ለምሳሌ an act has been declared crime what in the new criminal law but it was committed during the old criminal law ይሄ ምንድነው የሚሆነው ያስቀጣል አያስቀጣም አይደለ ሳብቱ ያለው ይሄ ነው በቃ ሳብቱ ያለው ይሄ ነው አሁን ወንጀል ነው ድሮ ወንጀል አልነበረ በተለይ ለምሳሌ አሁን ከእንትን ጋር ከዚህ ከሄት ስፒች ፕሮክላሜሽን ጋር የተያያዙ ነገሮች ለምሳሌ ከኮምፒውተር ክራይም ጋር የተያያዙ እነዚህኛው አዳዲስ ዘመናዊ ወንጀሎች ናቸው አይደለ አዎ እነሱ አሁን ድሮ አልነበሩም ድሮ ተፈጸመው አሁን የኮምፒውተር ክራይም ከመውጣቱ በፊት ተፈጸመው ኮምፒውተር ክራይም ከወጣ በኋላ አንቀጣም አይደለም ያ ማለት ሳብቱ ያለውና ነን ሪትሮአክቲቭ ማለት ድሮ ወንጀል ያልነበረን ድርጊት አዲሱ የወንጀል ህግ ወንጀል ነህ ቢለው ድሮ የተፈጸመውን እነሆ በአዲሱ የወንጀል ህግ ወንጀል ነህ ተብለሃልና ና ተቀጣ ልንል አንችልም ማለት እኮ ነው ሳብቱ ላይ አይደለም አንዳንዴ ደግሞ ይሄንን ተቃራኒ ሳብቱና ሳብስሪ ተቃራኒ ናቸው ሳብቱ አሁን እንዳልኳችሁ ድሮ ወንጀል ያልነበረ ግን በአዲሱ የወንጀል ህግ ወንጀል የሆነ ነው ስሪ ላይ ደግሞ ድሮ ወንጀል የነበረ ግን በአዲሱ እንደ ወንጀል ያልተቆጠረ ለምሳሌ ንጉሱን መሳደብ ምናምን የሚል ነገር ነበር አለ በፒናል ኮድ ድሮ እሱ ዛሬ ንጉሱን ብትሳደብ እንዲያውም ትሸለማለህ አይደል አዎ ትሸለማለህ እንኳን ልትቀጣው እንደዛ ነው አሁን እሱ ለምሳሌ during the old criminal law ንጉሱን መሳደብ ወንጀል ነበረ እሺ አንድ ግለሰብ ተሳድቦ ክስ ላይ ያለ አዲሱ ሲወጣ አጋጣሚ ሆኖ አዲሱ የወንጀል ህግ ውስጥ ንጉስን መሳደብ ወንጀል አይደለም ምን መሆን አለበት አሁን ክሱ መቋረጥ አለበት አይደለም ክሱ መቋረጥ አለበት አየው ምክንያቱም ወንጀል አይደለም ስለዚህ ሳብቱ ሳብስሪ የክሪሚናል ምንድን የኖ ክራይም አንለስ ስፔሲፋይድ ባይሎ ለሚለው ኤሌመንቶች ናቸው ተጨማሪ ማብራሪያዎች ናቸው እንደ ምሳሌ ማለት ነውና እነኚህን በደንብ ያቸው በርግጠኝነት እነዚህ ሐሳባቸው ግልጽ ነው ግን አንዳንድ ቋንቋ ላይ ኮሚትድ በዚህኛው እንደዚህ በእንደዚህኛው ምናምን ስለሚል ተለፍለፍ ስለሚል ከፍጥነት አንፃር እንዳይሸውዳችሁ እንጂ it's very very easy a b c d ግልጽ ነው አይደል ማን ነው 1 2 3 ግልጽ ነው ሶስተኛው ላይ ግን ላይ ዛሬ ላይ እስሩን ወይም ቅጣቱን ይጨርስ ብትለው ፐርፐዙ ምንድነው የምታሳካው ፐርፐዝ ሌትስ ሴይ ለምሳሌ የሰውየው እንትን ሱስ ነው ለምሳሌ ሱሱ ምንድነው ሌትስ ሴይ አልኮል መጣት ነው እንበል አሁን አልኮል መጣት ወንጀል አይደለም ተባለ
ወንጀል ካልሆነ እኮ ሱሱን ይቀጥላል። ስለዚህ ፉልፊል የምታደርገው ፐርፐዝ የለም። አቺቭ የምታደርገው ነገር there is nothing። ወንጀል አይደለም ስለተባለ የድሮ ድርጊት ወደዛው ድርጊት ይመለሳል ማለት ነው ሰውዬው። እንደዛ ከሆነ ለምን አንተ ስትለፋለህ ሪሶርስ ታወጣለህ? እሱ ስለምን ይቀጣል? ግልጽ ነው አይደለም? ስለዚህ አንቀጽ 5 የአንቀጽ 2 ምንድነች? ማብራሪያ ነች። ከዛ ውጭ ምናልባት አንቀጽ 6 ላይ ያለችው ጥሩ ነገር ነች። አሁን ይሄ አኪዩዝ ነው ፌቨር የሚያደርግ የሚለው እዛ ላይ ነው። ምንድነው የሚለው? ምናልባት የእንትን ኤክሰፕሽን እናደርገው እንችላለን። ለምሳሌ ሌትስ ሴይ አንቀጽ 5 ንዑስ 1 ምንድነው የሚለው? አንድ ወንጀል በድሮም በአሁኑ ወንጀል ከሆነ አይደለ እና ለምሳሌ ድሮ ተፈጽሟል፣ በድሮ ወንጀል ተፈጽሞ እየተዳኘን ያለ አይደለ? ምናልባት ለዚህ ወንጀል አዲሱ የወንጀል ያነሰ ቅጣት የሚጥል ከሆነ then the new criminal law shall be applicable to the act when to the crime committed during the old criminal law ነው የሚሆነው። ይሄ የማን ኤክሰፕሽን ነች ማለት ነው? የአንቀጽ 2 ኤክሰፕሽን ነች። 2 ምንድነው የሚለው? there is no penalty punishment other than prescribed by law አይደል የሚለው? ህጉ ካስቀመጠው ውጪ ቅጣት የለም ያለው። አሁን ግን ህጉ ካስቀመጠው ውጪ ነው ይሄድን። ለምን ያለኮ አንድ የወንጀል ድርጊት በድሮውም በአዲሱም ወንጀል ከሆነ መዳኘን ያለበት በየት ነው የሚለው? በድሮ ያው የተፈጸመው በድሮ ነው ብለን አስበን ነው እና መዳኘት ያለበት በየት ነው? በድሮ ነው። ስለዚህ ቅጣቱን በድሮ መሆን ነበረበት። የወንጀል ህግ ሲባል እኮ ሞራል ኤሌመንቱን ምናምኑ ሳይሆን አጠቃላይ ቅጣቱንም ይጨምራል አይደል? ስለዚህ የድሮ ህግ ላይ ወንጀል የነበረ ድርጊትና ያኔ የተፈጸመ ድርጊት መቀጣት ያለበት መታየት ያለበት በየትኛው ነው? በድሮ ነው። ሆኖም ግን ኤክሴፕሽናሊ the new criminal code if it what carries a very what favorable punishment to the accused የትኛው ተፈጻሚ የሚሆነው? the new criminal code shall be applicable to the crime committed ማለት ነው። እቺ እንግዲህ ኤክሰፕሽን ነች። other than prescribed by law ነው የሚለው ለኛ ፐርፐዝ አሁን ድርጊቱ ቀደም ከተፈጸመ law የሚለው የድሮ ክሪሚናል ኮድ ነበር። እቺ ግልጽ ነች። ይህች ነች አንቀጽ 6 እንግዲህ ኤክሰፕሽን ቱ አርቲክል 2 ማለት ነው። ዌል ከዛ ውጭ እንግዲህ አንቀጽ 7 ያለው ሜጀር ነው። ሜጀር ከሆነ ለተሰይ ድርጊቱ በድሮ የወንጀል ህግ የተፈጸመ ነው። በሁለቱም ወንጀል ሊሆን ይችላል። አሁን እየታየን ያለው አይደለም ግን ምንም ይሁን ምንም ሜጀር ግን በአዲሱ የወንጀል ህግ ነው ተፈጻሚ የሚሆነው። እንግዲህ ሜጀር ማለት በቀላሉ ምን መሰላችሁ? ለተሰይ የቅጣት አወሳሰን መመሪያ ምትላለች አይደል? የጠቅላይ ፍርድ ቤት እሷ ማለት እኮ ነው። ለምሳሌ የሴንቴንሲንግ ሜጀሩ በአዲሱ ይሆናል ለሚለን ለምን ሜጀሩ ዋናው ዓላማው የኤፊሺየንሲ ኦፍ ክሪሚናል ሎውን ማምጣት ኢፌክቲቭነስ ኦፍ ክሪሚናል ሎውን ማምጣት ነው አይደል? የጀስቲስ ፕሮሰሱን ማሰልጠን ነው አይደል ዓላማው? እንደዛ ከሆነ የአዲሱ የወንጀል ህግ የያዘው ሜጀር ምን ይሆናል ለሚለው ተፈጻሚ ነው የሚሆነው ሁሌ። ይሄ ፌቨር ያደርጋል አያደርግም ወደሚለው ኮምፕሌክስ አንገባም። እሱ ነው ሜጀር ላይ ከሆነ ሜጀር ማለት ደግሞ ምንድነው? ትዝ ይላችሁ ከሆነ እርከን ይሄ የቅጣት አወሳሰን መመሪያ ላይ ደረጃ 1 ደረጃ 2 እርከን 3 እርከን 4 የሚባል ነገር አለ አይደል? እስከ ብዙ ነው እስከ እርከን 30 ስንት ነው የሚሄደው? እንደዛ አካባቢ ነው የሚሄደው። የሚገርመው ድሮ አልነበረም የሚባል ነገር ቅርብ ጊዜ ነው የመጣው። ይሄ መመሪያ የመጣው ቅርብ ጊዜ ነው እና ፐርፐዙ ደግሞ ምንድነው? ለአንድ ጉዳይ ዳኞች ለአንድ የወንጀል ጉዳይ ዳኞች የሚሰጡት ውሳኔ በጣም እየተራራቀ ስለመጣ ወጥነትን ለመፍጠር ነው ይቺ መመሪያ ወጣች። ኢትስ ካይንድ ኦፍ ማቴማቲክ ካልኩሌሽን አለበት አይደለም? ለዛ ነው አሁን ይሄ ሜጀር በአዲሱ የወንጀል ህግ ነው። ግን ድርጊቱ ድሮ ቢፈጸም በቃ ምንም ያለ አማራጭ ሜጀሩ የአዲሱ የወንጀል ህግ ሜጀር ተፈጻሚ ይሆናል። አንቀጽ 7 የሚለን እሱን ነው እና የቅጣት አወሳሰን መመሪያ ሴንቴንሲንግ ጋይድላይን የሚባሉ ነገሮች ማለት ነው እነሱን ነው። አንቀጽ 8 ያው ፔሪድ ኦፍ ሊሚቴሽን ነው። እንዲሁ ይርጋም በድሮም በአሁኑም ይርጋ ካለ የአሁኑ ይርጋ ተፈጻሚ ይሆናል ነው ባጭሩ። ኤክሰፕሽን የለውም እሱ። እንደዛ አድርገን ነው የምንሄደው እና ይሄ እንግዲህ የፕሪንሲፕል ኦፍ ሌጋሊቲ ነው። ምናልባት ሶስተኛው ይሄ ፕሮሂቢሽን ኦፍ ዳብል ጀፐርድ የሚለው ወይም ደግሞ ምንድነው ኖን ቢስ ኢን አይተም አለ የሚለው እንትን በላቲኑ ያዙት። ምናልባት ካመጡት ትንሽ ነሸጥ ያደረገው አይነት ፈተናዎች ከሆነ ጨምረው ይችላል እንጂ መቼስ ላቲኑ ምን ማለት ነው ብሎ ማውጣት መቼስ ትርጉሙ ምን እንደሆነ እግዚአብሔር ይወቀው። አዎ
ምን ያደርግልሃል? እኔ ላቲን ምን ያደርግልሃል? እንግሊዘኛው ራሱ እኮ ነው ተገደ ነው አይደል? አማርኛው መሆን ያለበት እና ዞሮ ትዝም ስለሚላችሁ በቀላሉ ብዙ የሚያለፍ አይደለም። ኤኒዌይ ፕሮሂቢሽን ኦፍ ዳብል ጀፐርዲ ያው ከህገ መንግስቱ አንቀጽ 22 ጋር የምታነቡት ይሄም እውነት ግልጽ ነው። ምንድነው? አንደኛው ሶስት ነገሮች ነው ያሉት አይደል? አንደኛው ምንድነው የሚያደርገው? it prevents what prohibition from second prosecution አይደለም for the same crime after acquittal። አንደኛው ምንድነው? ነፃ ከወጣህ ነፃ ነህ ከተባልክ በኋላ በአንድ ክስ ነፃ ነህ የምትባለው ግን መጨረሻ ላይ ነው አይደለም? እንደዛ ከተባልክ በኋላ እንዳትከስ ያደርጋል። አንደኛው it protects you from second prohibition prosecution for the same crime after acquittal። እንግዲህ the same crime ሲል crime with the same element ለማለት ነው እንጂ ግድያ ለምሳሌ the same crime ማለት intentional bodily injury እና negligent bodily injury ለማለት አይደለም። bodily injury intentional ሆኖ ኤሌመንቶቹ አለ አይደለ? ያቹ ኤሌመንቶቹ ለምሳሌ intentional ፕሌሱ ምኑ ሳይቀነስ አይጨመር ማለት ነው። the same crime ሲል የወንጀሉን አይነት ሳይሆን ኤሌመንቱን ለማለት ነውና ስለዚህ አንደኛ it protects you from second prosecution for the same crime after acquittal ነው አንደኛው። ሁለተኛውስ አሁንም protects you from second prosecution after conviction ነው። ጥፋተኛ ነው ተብለሃል። ጥፋተኛ ነህ ከተባልክ ድጋሜ ደግሞ ተከሰ ጥፋተኛ እንዳትባል ነው። ሶስተኛው ደግሞ አሁንም protects you from what multiple punishment for the same crime ነው። ይሄ ምንድነው? አንዱ ለምሳሌ አንዳንድ ሰዎች ሲቀጡ ብዙውን ጊዜ ለ5 አመት ከሲቪል ግዴታው ምናምን ከሲቪል ራይቱ ታገዷል ገንዘብ 100,000 ብርና የ10 አመት እስራት አይነት ነገር እንዳለ ነገር አለ አይደል? እሱ አንድ ቅጣት ነው የሚባለው አንድ ነው። መልቲፕል ፓኒሽመንት የሚለው ድጋሜ ከሳችሁት ድጋሜ ማስቀጣት ድጋሜ ማስቀጣት ለማለት ነው። ድጋሜ ከሶ ድጋሜ ማስቀጣት ለማለት ነውና እነኚህን የሚሰጠን የፕሪንሲፕል ነው። እንግዲህ ይሄ አንቀጽ 2 ንዑስ 5 ያለ ከህገ መንግስቱ አንቀጽ 22 ጋር የሚነበበው ነው። ይሄ የፕሪንሲፕል ኦፍ ሌጋሊቲ ነው። ሁለተኛው ቅድም ያነሳችሁት እና ሌላው ትልቁ ኤሌመንት ፕሪንሲፕል ኦፍ ኢኳሊቲ ነው አይደለም? ይሄ ምንድነው? ምን ማለት ነው? ሰዎች regardless of race, color, sex or any other status should be treated equally ነው አይደለም? በወንጀል ህግ እኩል ትሪት ሊደረጉ ይገባል የሚለው ነው። እንግዲህ ይሄ ኢኳሊቲ ቢፎር ዘ ሎው እና ኢኳል ፕሮቴክሽን ኦፍ ዘ ሎው የሚባለው ማለት ነው ባጭሩ። እንግዲህ ኢኳሊቲ ቢፎር ዘ ሎው እና ኢኳል ፕሮቴክሽን ኦፍ ዘ ሎው ባጭሩ እንዲያው ምናልባት ለኛ ለአንደርስታንዲንግ በቀላሉ እንለያቸው ሁለቱ የፕሪንሲፕል ኦፍ ኢኳሊቲ ኤሌመንቶች ናቸው እነኛ አይደለም? ኢኳሊቲ ቢፎር ዘ ሎው እና ኢኳል ፕሮቴክሽን ኦፍ ዘ ሎው። ኢኳሊቲ ቢፎር ዘ ሎው የሚለው ነገር የሚመጣ ከግጭት በኋላ ነው ባይዘው። ከግጭት በኋላ ለምሳሌ መብትህ ተጥሶ ከሆነ አፍተር ቫዮሌሽን ኦፍ ራይትስ ላይ የሚመጣ ነው። ለምሳሌ እኔ መብት ተጥሶ ከሆነ ኢንፎርስመንት ኦርጋን ላይ ሂጄ የማገኘውን ወይም የሚሰጠኝን ሪሜዲ እሱን በተመለከተ ነው። ኦር ደግሞ እኔ ማጥፍቼ ከሆነ ለምሳሌ ፍርድ ቤት ላይ እኔ የተከሰስኩ ሌላው ነፃ የሚወጣ ከሆነ that's totally wrong for the same issue። እና ኢኳሊቲ ቢፎር ዘ ሎው ሲባል ብዙውን ጊዜ አፍተር ቫዮሌሽን ኦፍ ራይት ወይም ኮሚሽን ኦፍ ክራይም ያለን ፕሮሰስ የሚገልጽ ነው ኢኳሊቲ ቢፎር ዘ ሎው። ኢኳል ፕሮቴክሽን ኦፍ ዘ ሎው የሚለው ግን ከዛ በፊት ነው። ሌትስ ሴይ ለምሳሌ ሁሉም ሰው ታክስ የመክፈል ግዴታ አለበት። ያው ይሄ ታክስ ቢሆንም ጉዳዩ ኤኒዌይ መብት ለምሳሌ መብቱ ለኔና ለሰምራ ተሰጥቶ ለምሳሌ ለማሩ የሚነፈከው ነው ያለምንም ጀስቲፊኬሽን ህጉ ሲወጣ ለምሳሌ ፕሪቪሌጅ ለኔና ለናንተ ተሰጥቶ ለሌሎች ቢነፈጋ አይነት ነገር ኤኒዌይ ቢፎር ቫዮሌሽን ኦፍ ራይት ወይም ቢፎር ኮንፍሊክት ያለው ነገር ምን ይባላል? ኢኳል ፕሮቴክሽን ኦፍ ዘ ሎው እሱን ለማለት ነው። ይሄም ቢሆን አብሶሉት ራይት አይደለም እንደምታውቁት። እንግዲህ ኤክሴፕሽን ያለው አንቀጽ 4 ላይ አንደኛው ኤክሴፕሽን ምንድነው? ኢሚዩኒቲ ፕሮቫይድድ ወይም ጊቨን ወይም ሳንክሽን ባይ ፐብሊክ ኢንተርናሽናል ሎው ነው። አብሶሉት ኢሚዩኒቲ አይደለም፣ ሪላቲቭ ኢሚዩኒቲ ነው ባይዘው። ይሄ ለምን ቢባል ለምሳሌ የአሜሪካ አምባሳደር በኢትዮጵያ ማለት ነው ኢትዮጵያ ውስጥ ወንጀል ቢፈጽሙ አሜሪካ ሲመለሱ ይቀጣሉ እኮ። በኢትዮጵያ ፍርድ ቤት በኢትዮጵያ ህግ አይቀጡም ነው እንጂ አሜሪካ ላይ እኮ ነፃ አይደሉም። አሜሪካ ሲሄዱ በአሜሪካ ህግ ይቀጣሉ ወንጀሉ ካስቀጣ ማለት ነው። ስለዚህ አብሶሉት ኢሚዩኒቲ አይደለም፣ ሪላቲቭ ኢሚዩኒቲ ነው። ኢሚዩኒቲ ሳንክሽን ወይም ጊቨን ባይ ፐብሊክ ኢንተርናሽናል የሚባለው ማለት ነው አይደለም፣ አብሶሉት አይደለም። ምክንያቱም ሰውየው ዲፕሎማቱ ወደ ሀገሩ ከሄደ በኋላ ብዙውን ጊዜ የኢትዮጵያ መንግስት ምንድነው የሚለው በ24 ሰዓት ውስጥ ሀገሬን ለቃችሁ ሊወጡ አይነት ነገር አለ አይደል? ብዙ ጊዜ ለገለጸው
እንደዛ ነገር አለ ሜቢ ካስፈለገም እንኳን እና ይሄዳል ዘንድ አብዛኛው 24 ሰዓት ወጣችሁ እንዲበሉልኝ ይውጡልኝ እሱ የፖለቲካል ዲፕሎማቲክ ኮንፍሊክት ሲመጣ ነው ግን በወንጀል ጊዜም ሊያደርግ ይችላል ሁኖስ እና ከሄደ በኋላ ስለሚቀጣ አብሶሉት አይደለም ኢሚዩኒቲው ዝሮ ግን አትሊስት ለኢትዮጵያ ቴሪቶሪያል ጁሪስዲክሽን ጉዳይ ሄዝ ኢሚዩን ሁለተኛው ኢሚዩኒቲ ባይ ኮንስቲቱሽናል ሎ ማለት ለምሳሌ በእኛ ህገ መንግስት ኢሚዩን የሆኑ ግለሰቦች ይኖራሉ ለተሳይ አንቀጽ 54 ንዑስ 5 እና 6 በተለይ 6 ምንድነው የሚለው ሜምበር ኦፍ ዘ ሃውስ ምንድነው የሚለው ሜምበር ኦፍ ዘ ሃውስ shall not be ቃል በቃል ያነበብኩት ነው member of the house shall not be arrested or prosecuted without permission of the house or except in flagrant offense ወይም flagrante defect ምንድነው delicto ነው የሚለው አይደል እንግዲህ ላቲኑ ለምን ማስገባት እንዳስፈልግ አላውቅም anyway flagrant offense ነው የሚለው እንግዲህ ሁለት ኤክሴፕሽን ያስቀምጣል አንደኛው ሃውሱ ካልፈቀደ አሊያም ደግሞ እጅ ከፍንጅ ወንጀል ሲፈጽም ካልተያዘ እንግዲህ flagrant offense የክሪሚናል ፕሮሲጀር ኮድ አንቀጽ 19 ላይ ምንድነው የሚለውን ይመልሳል አይደለም 19 ምንድነው የሚለው አንቀጽ 19 የክሪሚናል ፕሮሲጀር ኮዱ offense shall be deemed to be flagrant ይልና ሶስት ነገሮችን ያስቀምጣል a if the person is found committing the crime or attempting to commit the crime or has just committed አይደል የሚለው እንግዲህ ይሄ ነው flagrant offense ወይም ደግሞ red handed የሚባለው በእኛ የስነ ስርዓት የወንጀል ስነ ስርዓት ስለዚህ እነኚህ ሲፈጸም ከተገኘ አሊያም ደግሞ ሃውሱ ከፈቀደ ብቻ ተጠያቂ ሊሆን ይችላል እንጂ otherwise የትኛውም ወንጀል ቢፈጽም ተጠያቂ አይሆንም ነው ማን member of the house በቅርቡ I think ፓርላማው የአንድን ፓርላማ አባል ኢሚዩኒቲ አንስቷል አይደል የመደዋላው ፕሬዝዳንት ነበርው የማን ቡሌሆራ ዩኒቨርሲቲ አዎ ወደ 300 ሚሊዮን ምናምን ብር ያላግባብ ግዢ ፈጽመው አይነት ነገር ሰውየው ይሄ ካምፓኒ እንደ ሳብሲዲያሪ ካምፓኒ ታቋቁሞ ያ ካምፓኒ ለዩኒቨርሲቲ የሳቸው ነው ግን ለዩኒቨርሲቲው የሚገዛ የሚሸጥም እሱ ነበር አይደል እንደዛ አድርገው አሁን ሳቸው በየትኛው ነው without permission በመተለው ማለት ነው እንጂ flagrant offense አልነበረም ኦፌንሱ ስለዚህ ከዛ ውጪ አንቀጽ 63 ያው ሃውስ ኦፍ ፌዴሬሽን አባላትን እሱም ቢሆን ኢሚዩን ያደርጋቸዋል እና ኢሚዩኒቲ ባይ ኮንስቲቱሽናል ሎ ሌላው ኤክሰፕሽን ነው ሌላው ትልቁ ኤክሰፕሽን ግን ይሄ ፕሪንሲፕል ኦፍ ኢንዲቪጁዋላይዜሽን ኦፍ ጀስቲስ የሚባለው ነው ይሄ የወንጀል ህግ የግለሰቦችን ግላዊ ባህሪ ሲያካትት ነው ለተሰይ ለምሳሌ አበበ ቁጡ ነው አበበች ደግሞ ትሁት ነች kind of አለ አይደለም አበበ በጣም ደግ ነው አበበች ደግሞ ክፉ ነች አይነት ነገር ይሄ በጣም ፐርሰናል ኔቸር ኦፍ ኢንዲቪጁዋልስ ነው አይደለም ያንን ሊያስገባ ይችላል ያንን ኢንዲቪጁዋላይዜሽን ኦፍ ጀስቲስ ማለት እሱ ነው ብዙ ነገር አለው ለምሳሌ ኤጅንም ሊሆን ይችላል ጾታንም ሊሆን ይችላል ምናልባት የወንጀሉን አፈጻጸም ዲግሪውን ሊሆን ይችላል ምክንያቱም የወንጀሉ አፈጻጸም ራሱ የሰውየውን ቅንነት ደግነትና ክፋትም ስለሚያሳይ ለምሳሌ አንቀጽ 88 ነው 2 ላይ አለ አይደለም ልክ ቅጣት ምናምን ሲታሰብ ሲወሰን የሰውየው ይሄ ዲግሪ ኦፍ ጊልት አለ አይደለም ለምሳሌ አሁን ሌሊት ወንጀል መፈጸምና ቀን ወንጀል መፈጸም የትኛው ነው አደጋ የሚባለው ሌሊት አይደለም ላይክ ዛት እንደዚህ ለምሳሌ ወንጀል እንትን ቤት ውስጥ ልትዘርፍ ሄደ በሽጉጥ ከማስፈራራትና በትንሽ ይዱላ ከማስፈራራት የትኛው አደገኛ የሚባለው በሽጉጥ እንደዛ አይነት ነገር ዲግሪ ኦፍ ጊልት የሚለው እሱን ነው ኦር ደግሞ ለምሳሌ circumstances of the individual ለምሳሌ sentencing ላይ ትዝ ይላችሁ ከሆነ ብዙም ጊዜ አበበና ከበደ the same crime the same ሁሉም ነገር the same ሆኖ ግን አበበ በ10 አመት ከበደ በ8 አመት ሊቀጣ ይችላል ለምን ቢባል ከበደ የቤተሰብ አዎ ያኛው ግን አይደለም ይሄ ወቅት it's got two individual አይደለም so individual personal nature or አበበ ካሁን በፊት ወንጀል ይፈጽም ነበር ተደጋጋሚ ወንጀል ያ እንደማክፈጀ ይወሰዳል ያኛው ደግሞ ግን ፈጽሞ ማያውቅም አሁንም ቢሆን እንደው ቸግሮት ነው አይነት ነገር እንደዚህ አይነት ነገሮች or age ከሆነ ደግሞ ለምሳሌ አንቀጽ 52 ኢንፋንትስ አሉ አይደለም ከ1 አመት እስከ 9 አመት ያሉ ህፃናት በሆነ አጋጣሚ ወንጀል ቢፈጽሙ ይቀጣሉ አይቀጡም አይደል ኢንፋንት ስለሆነ በቃ ነፃ ናቸው አውቶማቲካሊ ስንት አንቀጽ
52 አይደለም። ልክ እንደዚሁ 53 ላይ ያለው ደግሞ ምንድነው ጁቬናይል ዴሊኩዌንት የሚባሉት ማለት ነው። ከ9 እስከ 15 ያሉት ጁቬናይል ዴሊኩዌንትስ ከ9 እስከ 15 ያሉት እነሱ ወንጀል ይፈጽማሉ ግን ነፃ አይደሉም። ያው ምንድነው አዳልቱ ላይ የአዳልት ክሪሚናል ላይ ከሚጣለው ወይም ለአዳልት ክሪሚናል ከተደነገገው ቅጣት እነሱ አይቀጡም። ይሄ ኮሬክት ሜዠር ነው በአብዛኛው አይደለም። ይሄ አንቀጽ 157 159 አካባቢ ያለው በሙሉ እስከ 68 የሚሄደው እሱ እንግዲህ ለጁቬናይል ዴሊኩዌንትስ ወይም ከ9 እስከ 15 ላሉት እሱ አሁን the same crime ከኔ ጋር ፈጽሞ ግን እነሱ ላይ የሚጣለውና እኔ ላይ የሚጣለው ቅጣት እኩል አይደለም። you see ለዛ ነው ይሄ individualization of justice የሚባለው እዛ ላይ ልዩነት የሚፈጥረው። ስቲል ለምሳሌ ያንግ ክሪሚናልስ አንቀጽ 56 ላይ ያንግ የሚባሉት እንግዲህ ከ15 እስከ 15 ባይ ዘ ወይ ለሲቪል ሎ ሲቪል ማጆሪቲ የሚባለው ስንት ነው? 18 ነው አይደለ? ሲቪል ማጆሪቲ ለክሪሚናልስ 15 አይደለ? 15 ክሪሚናል ማጆሪቲ የሚባለው ማለት ነው። ለምን ቢባል 16 17 ዓመት የሞላቸው ወንጀለኞች የአዳልቱንም ፔናልቲ ወይም ፓኒሽመንት ሊቀጡ ይችላሉ እንደ ሁኔታው እና ሲቪል ማጆሪቲ 18 ነው፣ ክሪሚናል ማጆሪቲ ግን 15 ነው። ከ15 እስከ 18 ያሉት ሰዎች ምንድናቸው? ይሄ 15 ኤጅ ኦፍ ሪስፖንሲቢሊቲ ነው የሚባለው እና ከ15 እስከ 18 ያሉት ያንግ ኦፌንደርስ ወይም ያንግ ክሪሚናልስ ናቸው። ከዛ ወደ ኋላ ያሉት ደግሞ ጁቬናይል ዴሊኩዌንትስ ናቸው። ከዛ ታች ደግሞ ኢንፋንት ናቸው እና በኤጅ ምክንያት እንግዲህ ዲፈረንስ ተደረገ ማለት ነው አይደለም። ኢቭን በጾታም እኮ ዲፈረንስ ይደረጋል አይደለም። በጾታ ራሱ ለምሳሌ አንቀጽ 120 ላይ አንዲት ሴት ፕሬግናንት የሆነች ሴት ወንጀል ብትፈጽምና ሞት ቢፈረድባት ሞቱ ይፈጸማል አይፈጸምም? ወደ ኋላ ነው ልክ ኮሚዩቴሽን የሚባለው አለ አይደለም፣ ወደ እድሜ ልክ ስርዓት ማሸጋሸግ እንደዛ አይነት ነገር ነው የሚሆነው። 119ም እንደዚሁ አለ። እንዲሁም አንቀጽ 110ም ለምሳሌ ሴትና ወንድ ወንጀለኞች በአንድ አይታሰሩም አይደለ? እነኛ ዲፈረንሶች አሉ። ይሄ ኢንዲቪጁዋል የግለሰቦችን የኤጅ የጾታ ወዘተ ነገር የሚያመጡ ከዛ ውጭ ደግሞ የሜንታል አንደርስታንዲንግ ኢሹም አለ። እንግዲህ አንቀጽ 48 49 ፓርሻል ሪስፖንሲቢሊቲ እና እነሱም አሉና በዚህ ምክንያት ልዩነት ይደረጋል። ግን የዚህ ልዩነት መደረግ የፕሪንሲፕል ኦፍ ኢኳሊቲን አይጥስም ነው ፖይንቱ፣ ትልቁ ፖይንት አይጥስም። እነዚህ አይነት ኤክሴፕሽን ይኖራል፣ ግን ኤክሴፕሽኑ ዳዝ ኖት ቫዮሌት ዋት ፕሪንሲፕል ኦፍ ኢኳሊቲ ነው። ሌላው የመጨረሻው ምንድነው? ፕሪንሲፕል ኦፍ ኢንዲቪጁዋል ኦቶኖሚ አይደለም። ባጭሩ ይህን ለመረዳት ኦቶኖሚ እና ኢንዲፔንደንስ የሚለው ማወቅ ነው። ኦቶኖሚ ማለት ምንድነው? በኢንተርናሽናል ሂውማን ራይት ኦቶኖሚ ማለት the right to make free choice ነው። ሌትስ ሴይ ለምሳሌ አንድ ህፃንና የ4 ዓመት ወይ የ5 ዓመት ህፃንና አንድ አባት የሆነ ሆቴል ገቡ። አባት ክትፎ አዘዘ። ህፃን ደግሞ ለኔ አለና ለኔ ለምሳሌ አሳና ውስኪ አለ። አሳና ውስኪ አለ። አሁን አባት ቆይ ሻብዬ ውስኪ አይሆንም ይችላል አንተ እሺ፣ አሳ ደግሞ ይከብዳል እሺ፣ እምቢ ብሎ ያለቅሳል አይደለም። አይ ቆይ ብሎ ሌላ እንዲታዘዝ አደረገ። እንትን አባት ምኑ ነው የቀማው? አሁን ኦቶኖሚውን ነው የቀማው። ፍሪ ቾይስ the right to make free choice አሁን ህፃኑ አልነበረውም ማለት ነው። ይሄ ሰዎች ጣልቃ ሲገቡብህ ምንድነው? the right to independence ነው የጣሰብህ። the right to independence the right to free choice ኢንተርናል ራይት ሆኖ በቃ የፈለከውን አንተ የማድረግ መብት አለህ ማለት ነው። ፍሪ ዊል ፍሪ ቾይስ ኢንዲቪጁዋል ኦቶኖሚ ኢንዲፔንደንስ የሚባሉት እነዚህ ናቸውና ኦቶኖሚ ከተባለ ሁሌም ኤክሰርሳይዝ ኦፍ the right to free choice ማለት ነው። to make free choice ኢንዲፔንደንስ ደግሞ ሰዎችን ይሄ ዲፔንዳንት አለ አይደለም፣ ዲፔንድ በሰዎች ላይ ዲፔንዳንት ነበርክ፣ አሁን ኢንዲፔንዳንት ሆንክ እና ኤክስተርናል ምንድነው ኢንተርቬንሽን ወይም ኤክስተርናል ሄልፕ ወይም ኤክስተርናል ሳፖርት አልፈልግም ነው ባጭሩ። እና ነፃ መሆን አለብኝ፣ አትንኩኝ፣ አትደርሱብኝ ነው ኢንዲፔንደንስ። ኤክስተርናል ነው፣ ይሄኛው ኢንተርናል ሆኖ በቃ የፈለከው መምረጥ ትችላለህ ነው። ለምሳሌ እንዲሁ ኦቶኖሚ ሲባል በቃ ሰውየው he has the capacity and free will to make choice ነው። ሁለተኛው ደግሞ ያ ሊከበርለት ይገባል። his right to make choice should be what respected
ኢን ዘ አይስ ኦፍ ዘ ሎ ወይም ደግሞ በሶስተኛ ወገን ዘንድ መከበር አለበት ነው። ስለዚህ አንድ ግለሰብ ወንጀል ሲፈጽም ኦቶኖሚውን ነው ኤክሰርሳይዝ አደረገው ባይዘው ኦቶኖሚውን እኮ ነው ፍሪ ቾይሱን ነው። ዘ ፕሮብለም ኢዝ ግን ምን እያለ ነው? እኔ እስር ቤት ገብቼ ከሚደርስብኝ ጉዳት ይልቅ አቶ አበበን ገድዬ የማገኘው ጥቅም ይበልጥብኛል ብሎ እኮ ነው የመረጠው። ግልጽ ነው አይደለም? በቃ 10 ዓመት ታስሬ ከመማቀቅ ይልቅ አበበ ላይ ቦርዲ ኢንጁሪ አድርሽ የማገኘው ጥቅም ይሻላል ብሎ እኮ ነው ሪስክ የወሰደው። አይ ነው ኢሞሽን ምናምን ስላለ ይሄ ነገር ሪል ነው ወይ? ግን ቲዮሪቲካሊ ግን እንደዛ ነው። ለዛ ነው ፍሪ ቾይስ ነው። ኦኬ አንተ እንግዲህ ለአንተ ለሰር ኢቪል የሚባለውን መርጠሃል ዘንድ እና ተቀጣ ነው። ያ ነው ባይዘው ፕሪንሲፕል ኦፍ ኢንዲቪጁዋል ኦቶኖሚ የሚባለው። ምናልባት ለምሳሌ አሁን ይሄ ኤኒዌይ በዚህ እንተወው እና ፕሪንሲፕል ኦፍ ኢንዲቪጁዋል ኦቶኖሚ ይሄ ነው። ስለዚህ እነዚህ በወንጀል ጋር ሶስቱ ናቸው። ከዛ ውጭ እንደምታውቁት ትራንስፈረብል አይደለም በባህሪው የወንጀል ቅጣት ምንም ትራንስፈረብል አበበ ተመሳሳይ ወንጀል ፈጽመን የአበበ ቅጣት ቀንሷልና የኔ የሚቀንስልኝ ባል ነገር የለም አይደለም። ምክንያቱም ኢትስ ቬሪ ኢንዲቪጁዋል። አንቀጽ 41 በደንብ ያሳያል ይሄን ነገር መሰለኝ የወንጀል ህግ ማለት ነው። እና እነኚህ ፕሪንሲፕሎች አሉ በደንብ ያቸው ለምርጫ ይመቻሉ መሰለኝ። ቀጥል ክሪሚናል ጁሪስዲክሽን እንደው ነካ ያክል አለ አይደል? ለምርጫ የሚሆነውን ብቻ አይተነው እንሂድ። እንግዲህ አንደኛው ምንድነው? ቴሪቶሪያል ጁሪስዲክሽን ነው አይደል? ቴሪቶሪያል ጁሪስዲክሽን ይሄ በቀላሉ ምን ማለት ነው? ኢትዮጵያ ውስጥ በማንኛውም ሰው ኢዘር ፎሪነር ይሁን ኢትዮጵያዊ ይሁን ምን ይሁን ዊዶንቸር ብቻ ኢትዮጵያ ውስጥ አንድ ወንጀል ከተፈጸመ የኢትዮጵያ ፍርድ ቤት ያንን ወንጀል የማየት ምን አለው? ጁሪስዲክሽን ስልጣን አለው ነው ባጭሩ። አንቀጽ 11 ያለው አንቀጽ 11 ላይ ለምሳሌ ሰውየው እንግሊዛዊ ሊሆን ይችላል፣ ፈረንሳዊ ሊሆን ይችላል፣ ኢትዮጵያዊ ሊሆን ይችላል። ዊዶንቸር ስቲል ኤክሴፕሽን ያው የኢሚዩኒቲ ጉዳይ አለች እንጂ ከዛ ውጭ በቃ አዜ ፕሪንሲፕል ምንድነው? ኢትዮጵያ ውስጥ የተፈጸመ ማንኛውም ወንጀል በኢትዮጵያ ፍርድ ቤት ይታያል። ኮዙ ወይም ደግሞ ጀስቲፊኬሽኑ ምንድነው? ቴሪቶሪ ግልጽ ነው አይደለም? ቴሪቶሪያል ጁሪስዲክሽን አንቀጽ 11 ቬሪ ኢዚ። ከዛ ይሄ ኳዛይ ቴሪቶሪያል የሚሉት ወይም ደግሞ ሴኩሪቲ ኦር ፕሮቴክቲቭ ፕሪንሲፕል የሚባለው ማለት ነው። ኳዛይ ቴሪቶሪያል ወይም ፕሮቴክቲቭ ወይም ሴኩሪቲ ፕሪንሲፕል የሚባለው ነው። ይሄ ፕሪንሲፕል በአብዛኛው ይሄ ፖለቲካል ክራይምስ ላይ ከረንሲ ላይ የሚፈጸሙ ወንጀሎችን የሚመለከተው ነው። ይሄ ደግሞ ምንድነው? ኦኬ ከኢትዮጵያ ውጭ ነው የሚፈጸመው፣ ግን ከኢትዮጵያ ውጭ ቢሆንም አጌንስት ኢትዮጵያን ከረንሲ በኢትዮጵያ ብር ላይ በኢትዮጵያ ኢኮኖሚ ላይ ፖለቲክስ ላይ ለምሳሌ የመፈቅረ መንግስት አይነት ነገር ውጭ ሀገሩን ማቀናበር አለ አይደል? እንደዛ ከሆነ ኳዛይ ቴሪቶሪያል ምን ማለት ነው? ኳዛይ ማለት ቴሪቶሪው ምንም እንኳን ኢትዮጵያ ውስጥ ባይሆንምና ውጭ ሀገር ቢሆንም የተፈጸመው አጌንስት ኢትዮጵያ አጌንስት ዘ ካንትሪ ነውና የኢትዮጵያ ፍርድ ቤት የማየት ስልጣን አለው እድሉ ከገጠመው ነው። ትዝ ይላችኋል አቶ አንደርጋቸው ምንድነው ዜግነቱ? እንግሊዛዊ ነው አይደለ? የተያዘው የት ነው? የተዳኘው የት ነው? ኢትዮጵያ ውስጥ። አንቀጽ 13 ልክ ነው። ምክንያቱም የሱ ፖለቲካል ክራይም ስለሆነ ማለት ነው እንጂ እኮ ሌላ ቢሆን እኮ አይ ስልጣን የለኝም ማለት እኮ ይችል ነበር ፍርድ ቤቱ። ግን ፖለቲካል ክራይም ነው። ከረንሲም ላይ ሊሆን ይችላል። ከረንሲ ላይ ለምሳሌ አለ። አሁን ለምሳሌ የተሰይ እድሜ ለቴክኖሎጂ ወይም ደግሞ አይ ዶንት ኖ ዝሮ ብዙውን ጊዜ የግብጽ ሃከሮች የኢትዮጵያን ፋይናንስ ምናምን ሞከሩ ምናምን የሚሉ ወሬ እንሰማለን አይደል? ለተሰይ ለምሳሌ አንድ ግብጻዊ ካይሮ ላይ ሆኖ ተሳካለትና ብሔራዊ ባንክ ድምጥማጡን አጠፋው። ግልጽ ነው አይደል? በአንቀጽ 13 እኮ ነው የሚዳኘው። ይሄ ግለሰብ እንደምንም የኢትዮጵያ መንግስት እጅ ላይ ከገባ ፍርድ ቤቱ ስልጣን አለ ማለት ነው። ከገባ ካልከል በጣም እንዳረጋዋለን ምክንያቱም ፖለቲካል ክራይም ደግሞ በባህሪው ደግሞ ምንድነው የአሳይለም ምናምን ጥያቄ ስላለ
አሳልፎ መስጠትም አልተለመደ በፖለቲካል ክራይም you see ስለዚህ ኳዛይ ቴሪቶሪያል ወይም ደግሞ ማነው ሴኩሪቲ ኦር ይሄ ፕሮቴክቲቭ ፕሪንሲፕል የሚባለው አንቀጽ 13 ያለው ነው። ምን ማለት ነው? ኢትዮጵያ ውስጥ አይደለም የተፈጸመው ግን አጌንስት ኢትዮጵያ ነው። ኢትዮጵያ ውስጥ አይደለም ግን አጌንስት ኢትዮጵያ ነው። እንደዛ ከሆነ ፕላስ ደግሞ አጌንስት ኢትዮጵያ መሆኑ ብቻ ሳይሆን the crime is kind of political crime, kind of currency economic crime ነው። ይሄ ጉዳቱ አንድን ሁለትን ሶስት ግለሰብ የሚጎዳ አይደለም። ጉዳቱ ዘሆል የሀገሪቱን መሰረተ ልማት ምናምን የሚያናጋ አይነት ነው እና እሱም ኳዛይ ወይም ደግሞ ምን ይባላል? ኳዛይ ቴሪቶሪያል ወይም ፕሮቴክቲቭ ፕሪንሲፕል ይባላልና አንቀጽ 13 ያለው ነው። እቺን በደንብ አስታውሷት። ከዛ ውጭ ምናልባት አክቲቭ ፐርሶናሊቲ ወይም ናሽናሊቲ ፕሪንሲፕል ይባላል። እንግዲህ አክቲቭ ፐርሶናሊቲ ካለ ፓሲቭም አለ ማለት ነው አይደለ? አክቲቭ ፐርሶናሊቲ የሚል ፕሪንሲፕል ከሰማችሁ ፓሲቭ ፐርሶናሊቲ የሚልም አለ ማለት ነው። አክቲቭ ፐርሶናሊቲ ማለት ምንድነው? ኢትዮጵያዊ ሲፈጽሙ ኢትዮጵያዊ ፈጻሚ ሲሆን ማለት ፈጻሚው ኢትዮጵያዊ ሲሆን፣ ፓሲቭ ከሆነ ደግሞ የሚፈጸምበት ኢትዮጵያዊ ሲሆን አክቲቭ ፐርሶናሊቲ ማለት ነው ፈጻሚው ኦፈንደሩ ኢትዮጵያዊ ሲሆን፣ ፓሲቭ ከሆነስ ኢትዮጵያዊ ቪክቲም ሲሆን። ጎበዞች በቃ አሁን በቃ ድንጋጌው ማንበብ ላይ ያስፈልግ ይችላል። በቃ እቺ ነች አሁን ለምርጫ መስመጣው ምንድነው የሚለው? ሌትስ ለምሳሌ ሚስተር ሃዋርድ አቶ አበበን ዋሽንግተን ላይ ገደላቸው እና አሁን ሚስተር ሃዋርድ በሚስተር ሃዋርድ ላይ የኢትዮጵያ ፍርድ ቤት ፍርድ ለመስጠት ቢፈልግ በምን ፕሪንሲፕል ነው? አይደለም አክቲቭ ነው ፓሲቭ ነው? በወዘች ምክንያቱም ቪክቲሙ ፓሲቭ ስለሆነ። ኢንተረስቲንግ። እንግዲህ አክቲቭ ፐርሶናሊቲ ፕሪንሲፕል አንቀጽ 14 ንዑስ 1 ላይ አለ አይደለም? ለመጡብን ነው ጀመር ዝም ብሎ አክቲቭ እንዳትረሳችሁ። አክቲቭ ከሆነ ፈጻሚው ኢትዮጵያዊ ነው። ፓሲቭ ከሆነ የተፈጸመበት ኢትዮጵያዊ ነው። ግን ስቲል ውጭ ሀገር ነው። አንቀጽ 14 ለምሳሌ ንዑስ 1 ላይ ምንድነው? ዲፕሎማቲክ እኮ ነው። ለምሳሌ የኢትዮጵያ ዲፕሎማት በአሜሪካ ላይ ወንጀል ፈጸመን በል አይደለም? አሜሪካ ላይ ወንጀል ቢፈጽም ይህ ወንጀል ኢትዮጵያ ውስጥ የሚያስቀጣ ከሆነ ኢትዮጵያ ውስጥ ከመጣ በኋላ ነው የሚቀጣው እንጂ አሜሪካ ላይ አይደለም። ያ ማለት እኮ ነው። አንቀጽ 15 ንዑስ 2 ለምሳሌ ደቡብ ሱዳን ላይ የሰላም አስከባሪ ኃይል እናዋጣለን አይደለም? ይህ የሰላም አስከባሪ ኃይል ኢትዮጵያዊ የሰላም አስከባሪ ኃይል ለምሳሌ የሚሊታሪ ኦፌንስ ቢሰራ ደቡብ ሱዳን ላይ ነው የሚዳኘው? ኢትዮጵያ ውስጥ ነው መጥቶ የሚዳኘው። ግን ደቡብ ሱዳን ላይ የሰራው ወንጀል ግን ኦርዲናሪ ክራይም ከሆነ ግን እዛው ደቡብ ሱዳን ነው የሚዳኘው። ሚሊታሪ ኦፌንስ ከሆነ የት ነው የሚዳኘው? ኢትዮጵያ ውስጥ ነው። ግን ኦርዲናሪ ክራይም ከሆነ ሌትስ ሴይ ለምሳሌ መስረቅ፣ ስርቆት ቢሆን የት ነው የሚዳኘው? እዛው ነው። ኦርዲናሪ ክራይም ስለሆነ ማለት ነው እንጂ ሚሊታሪ ከሆነ ግን በአንቀጽ 15 ንዑስ 2 መሰረት ኢትዮጵያ ውስጥ መጥቶ ነው የሚዳኘው። ኢትዮጵያ ውስጥ መጥቶ ነው የሚዳኘው ማለት ነው። ከዛ ውጭ ምንድነው ያለው? ይሄ የፓሲቭ ፐርሶናሊቲ ፕሪንሲፕል ነው አይደል? ይሄን እንትን መገልበጥ ነው። ለምሳሌ እዚህ ጋር ወንጀል ፈጻሚው ማን ነበረ? ኢትዮጵያዊ ነበር አይደል? አሁን ኢትዮጵያዊ ሊፈጸምበት ነው። ኢትዮጵያዊ የሚፈጸምበት ከሆነ ለምሳሌ ሃዋርድ የሚባለው ሰውዬ አበበ ላይ ዋሽንግተን ላይ ወንጀል ከፈጸመ ሃዋርድ እንደምንም ኢትዮጵያ እጅ ላይ ከገባ ምንድነው የሚሆነው? ሊፈረድበት ይችላል ነው። በምን ፕሪንሲፕል? በፓሲቭ አይደለ? ፓሲቭ ፐርሶናሊቲ ፕሪንሲፕል። ፓሲቭ ፐርሶናሊቲ ፕሪንሲፕል አንቀጽ 18 አንድ ላይ የመጀመሪያዋ ፍሬዝ ሙሉ ፍሬዙ አይደለም፣ ሙሉ ፓራግራፉ አይደለም፣ የመጀመሪያዋ ፓርት ላይ አለች። ግልጽ ነው አባባሌ? የመጀመሪያዋ ላይ ትንሽ አንድ 3-4 ቃል ስታነቡ እሷ ነች። ወደዛ ስታልፉ ግን ይቀየራል ነገርየው። እሱ ማለት ነው። ዞሮ ሐሳቡ ከገባችሁ እዛው መንጥራችሁ ማውጣት ትችላላችሁ። እና ፓሲቭ ፐርሶናሊቲ እሱ ነው። ይሄ ዩኒቨርሳል ጁሪስዲክሽን ይባል ደግሞ አለ አይደለ? ዩኒቨርሳል ጁሪስዲክሽን እሱ ደግሞ የትም ይፈጸም የትም በቃ አይደለም፣ የትኛውም ፍርድ ቤት ስልጣን አለው። ለምሳሌ ሃይጃኪንግ የሚባለው ይሄ የአውሮፕላን ጠለፋ፣ ለምሳሌ ሂውማን ትራፊኪንግ። ኤርትራዊው ዘካሪያስ ኪዳኔ ትዝ ይላችኋል አይደል? ዘካሪያስ ኪዳኔ እኮ ኤርትራዊ ነው።
ግን በወንጀሉ ስዊድን ትፈልገው ነበረች፣ አልተሳካም። ኢትዮጵያ አገኘችው። ኢትዮጵያም እስር ቤት ገባ። ክሱ እየተከናወነ እያለ አመል ማን ጠፋ ተባለ። ያው ተውት ዝሮ ጠፋ ተባለና ወጣ። አሁንም እንደገና የሚገርመው ስዊድን ያዘችው ይዛዋለች። አሁን ተይዟል አይደለ? አሁን እሱ በምን እንትን ነው ባይዘወይ ግብጾችም ሊይዙት ይችላሉ፣ ሱዳንም ሊይዙት ይችላሉ። ዩኒቨርሳል ስለሆነ ጁሪስዲክሽን በአብዛኛው እና ሂውማን ትራፊክ በሚለው ነው የተያዘው እሱ። ሃይጃኪንግ የአውሮፕላን ጠለፋም እንደዚሁ የክራይም አጌንስት ሂውማኒቲ ለምሳሌ ኢንተርናሽናል ሎውን መጣስ እነሱ ዩኒቨርሳል ጁሪስዲክሽን ናቸው ነው የሚለው አንቀጽ 17 ላይ ያለው። እነዚህን ምናልባት ለምርጫ ሊመቹ ይችላሉ። አሁን እነዚህ ሌትስ ሴይ ኢፍ ለምሳሌ ሚስተር አን ኢጂፕሽያን ማን ኮልድ ሙሐመድ ኪልስ አን ኢትዮጵያን ኮልድ አበበ የኢትዮጵያ ኮርት በየትኛው ጁሪስዲክሽን ስልጣኑ ያያል ቢለን ምንድነው የምንለው? በፋሲል ነው አይደለ? በቃ ምርጫው ይሄ ነው። ኦር ደግሞ አቶ አበበ ኢየሩሳሌም ከተማ ውስጥ ሚስተር ጁዳ የሚባልን ግለሰብ ቢገድል የኢትዮጵያ ፍርድ ቤት በአቶ አበበ ላይ ያለው ስልጣን ምን መሰረት ያደረገ ነው ቢባል ምንድነው የምንለው? ካይንድ ኦፍ ዳት። ወይም ደግሞ በአብዛኛው በወታደር ነው የሚመጣው በርግጥ ይሄ። ኦር ደግሞ ሚስተር ከበደ ባይዘወይ ከዚህ ላችሁ ከሆነ እዚህ አየር የኢትዮጵያ ኤርፖርት ውስጥ በጣም ብዙ የብራዚል እና የናይጄሪያ ዜጎች ይያዛሉ አይደለ? ዝውውር ላይ በቅርቡ አንዲት ናይጄሪያዊት እና አንዲት የብራዚል ሴት ትይዛለች። ናይጄሪያዎችማ ኮመን ነው በጣም። እነዚህ ሰዎች በኢትዮጵያ ፍርድ ቤት ይፈረድባቸዋልና በየትኛው ጁሪስዲክሽን ነው? ዝውውር ዩኒቨርሳል ነው አይደለ? አይ ቲንክ እንደዛ ሆኗል ይመስለኛል። ሂውማን ትራፊኪንግ ነው ዝውውር። ግን አጋጣሚ ግን ይሄ ቴሪቶሪያልም ነው ኢትዮጵያ ውስጥ አይደለ? ኤርፖርቱ ዋተር በዲስ ይሄ ኤር ምናምን እሱ የኢትዮጵያ ግዛት ነው። የኢትዮጵያ ግዛት ነው አይደል? አንቀጽ 11 ላይም እሱን ይጠቅሰዋል። እና በቴሪቶሪያል ዩኒቨርሳል ሞር ቴሪቶሪያል ብንለው የሚሻለው ምክንያቱም ዩኒቨርሳል ከሆነ አትሊስት ከኢትዮጵያ ውጭ ቢሆን ያበር ነበር። እዚህ ቴሪቶሪ ከሆነ እኮ አብሶሉት ራይት እኮ ነው ያለን። ይቺ ኢሚዩኒቲ ኤክሰፕሽን አለች አይደል? ከዛ ውጭ እኮ ፍጹም መብት ነው ያለን። የኢትዮጵያ ግዛት ነው፣ የሶቨርኒቲ ጉዳይ እኮ ነው። እና ኤርፖርት ውስጥ ስለሆነ በአንቀጽ 11 ብንዳኘው ነው የሚሻለው። ኦኬ ሌላ ነገር ቢፈጸም የኛ ፍርድ ቤት ስልጣን አለው ማለት እኮ ነው። ቴሪቶሪያል እኮ ኢትዮጵያ ውስጥ አይደለም። ቴሪቶሪያል እኮ ኢትዮጵያ ውስጥ አይደለም። አሁን ዩኒቨርሳል ጁሪስዲክሽን በአብዛኛው ሌላ ሀገር ላይ ተፈጽመው ግን ኢትዮጵያ ውስጥ ያለው ፍርድ ቤት ስልጣን አለው እኮ ነው አይደለ? ዩኒቨርሳል ጁሪስዲክሽን ዩኒቨርሳል እንደዛ ነው። ቴሪቶሪያል ግን ኢትዮጵያ ውስጥ ለተፈጸመ የኢትዮጵያ ፍርድ ቤት ነው። ስለዚህ ጥያቄው ምንድነው? ስለዚህ ሁለቱ አሁን በቴሪቶሪ የምታየው ኢትዮጵያ ውስጥ ስለሆነ ችግር የለውም። ቅድሚያ የምታየው ቦታውን ነው። አዎ ሌሎች አሁን ቦታው ካልተሳካ እንዴት ላምጣው ነው። ኦኬ ኢቨን እንትንም ላይሆን ይችላል። ኢትዮጵያ ላይሆን ይችላል። ቪክቲሙም ኢትዮጵያ ላይሆን ይችላል። አዎ አሁን ባለፈው የእንትና ኬዝ 23 አካባቢ ያው እሱን በምን ነው የምናውቀው? ምኑን ያው 23 በእርግጥ ግልጽ ነው። ግን ዞሮ አንድ ወንጀል ተፈጸመ እንዲባል ምንድነው ሌጋል ኤሌመንት፣ ሞራል እና ማቴሪያል ኤሌመንት። ምናልባት አንድ ወንጀል ሪዛልት ቤዝድ ክራይምስ የሚባሉ አሉ። ሪዛልት ቤዝድ ክራይምስ ለምሳሌ ሆሚሳይድ፣ አሁን እነሱ ሪዛልት ቤዝድ ነው የሚባሉት ነው። እነሱ ላይ ከሌጋል ኤሌመንት ከሞራል እና ከማቴሪያል ኤሌመንት በተጨማሪ የሚያስፈልጋል ኮሴሽን ያስፈልጋል ይላሉ። ኮሴሽን ያስፈልጋል ይላሉ። እሱን ያለው አንቀጽ 24ን አይ ሆፕ ገብቷችኋል ብዬ አስባለሁ። በጣም ኢንተረስቲንግ ነገር ያለው አርቲክል ነው እሱና ለማንበብ ሞክሩ። ዞሮ እዛ ላይ ስለ ኮሴሽን ሲያወራ ኮዝ ኤንድ ኢፌክት ሲያወራ ሪሞት ኮዝ ወይም ደግሞ ሪሞት ቴስት ወይም ደግሞ ይሄ በተለምዶ ምንድን ነው የሚባለው በላቲኑ ሳይን ነን ኳ ናን ቴስት ነው ምናምን ነገር። አሁን እሱ ሪሞት ኮዝ ነው። ዛትስ ሮንግ። እሱ ድሮ ነበረ ነው አሁን የለም ነው። ሳይን ነን ኳ ቴስት አይነት ነገር ምን ማለት ነው? ይሄ ሌትስ ሴይ ለምሳሌ አበበ ከበደን በዱላ ነረተው። እዛ ደም በደም ሆነ ከበደ። ከዛ ወደ ሆስፒታል ፈለቀ ይወስደዋል። ወደ ሆስፒታል ሲሄድ ደግሞ መንገድ ላይ ደግሞ መኪናው ተገጨና አጋጣሚ ሆኖ
ከበደ ሞተ። እንደው በዱላ አይደለም በጥይት ነው የመታው። መጀመሪያ ላይ ራሱ በጥይት ነው እዚህ ጭንቅላቱ አካባቢ ነው የጎዳው። ከዛ እንደው ቢተርፍ ብሎ አቶ ፈለቀ በመኪና ወሰደ ወደ ሆስፒታል ዘን ሲደርስ ሞተ። ማነው እንትን ነው መኪና ተገጭቶ መኪናው ሲገጭ ሞተ፣ በግጭቱ ምክንያት ማለት ነው። አሁን ማነው ኮዙ? ማነው በግድያ የሚጠየቀው? አዎ ይሄ ሳይናን ኳናቴስት ነው ምናምን የተባለው ነገር አይሰራም ማለት ነው። አቶ አበበ ቢጠየቅ ኖሮ ያኛው ነበረ። ይሄ ሳይን ምንድነው? ይሄ ሪሞት ኮዝ ቴስት ነበረ የሚሆነው። ግን እዚህ ጋር ፕሮክሲሜት ኮዝ ቴስት ነው የምንጠቀመው። ስለዚህ የመጨረሻው ቅርቡ የትኛው ነው አይደለም? እሱ ነው አንቀጽ 24 ላይ። ከዛ ውጪ አንቀጽ 26 ያው የተለመደው ይሄ ፕሪፓራቶሪ አክት ነው። በኢትዮጵያ ፕሪፓራቶሪ አክት አያስቀጣም አይደለም? ኤክሴፕሽናሊ ግን ይሄ የኩፕ ላይ ቴሮሪዝም ላይ ምናምን ላይ እነሱ ፕሪፓራቶሪ ራሱ አደገኛ እንደመሆኑ መጠን ወንጀሉ ያስቀጣል የሚል አለ። አንቀጽ 27 አቴምፕት ላይ ነው አይደለም? እንግዲህ አቴምፕት ኮምፕሊት ወይም ኢንኮምፕሊት አቴምፕት ሊሆን ይችላል። አቴምፕት በራሱ ኮምፕሊት ወይም ኢንኮምፕሊት አቴምፕት ሊሆን ይችላል። ያው ብዙ እንትኖች ነው ያሉት የአቴምፕት ጉዳይ፣ ብዙ ቴስቶች አሉ። ለምሳሌ ፕሮክሲሚቲ ቴስት አለ። ፕሮክሲሚቲ ቴስት ማለት ለምሳሌ ሽጉጥ መደገን፣ አንድ ሰው ከፊቱ ሆነ ባይዘው ፕሮክሲሚቲ ቴስት ሁሌ ፊዚካል ቴስት ወይም ደግሞ ፊዚካል ኤሌመንት ነው። ፕሮክሲሚቲ ቴስት ሲባል ከሐሳብ አንፃር አይደለም። ፕሮክሲሚቲ ቴስት ከፊዚካል አንፃር ነው። ቤተሰይ ግድግዳው ላይ ሰው ይቆማል። እናንተ ቀርባችሁ መፈናፈኛ እንዳያገኝ አድርጋችሁ ልክ ሽጉጥ ደገናችሁበት። አሁን ይሄ ፕሮክሲሚቲ ቴስት ተሟልቷል አይደለም? ተሟልቷል። ፕሮክሲሚቲ ቴስት እዚያውን አቴምፕት አለ ማለት ነው። አቴምፕት አለ። ድንገት ሽጉጥ ደግነን እያለ በኋላ አንዱ መጥቶ የፖሊስ መጥቶ ቢያስጥለው ይህን ሰውዬ ሙከራ የለም ማለት ይቻላል። በየትኛው ቴስት? በፕሮክሲሚቲ ቴስት። አንዳንዴ ደግሞ ላስት አክት ቴስት የሚባል አለ። ከመደገን ወደ መተኮስ ከፍ አድርጓት። እቺ ፊት ለፊት የደገነው ሰውዬ ከመደገን ባሻገር ለምሳሌ ጥይቱን ተኩሶ ሰውየውን ሳተው ወይም ትንሽ የመታው እንበል ግን አልገደለውም። አሁን እንትን አለ አቴምፕት አለ የለም? አዎ ላስት አክት ቴስት ሲሆን የሚገርም አያጠራጥርም እንትኑ አቴምፕቱ ፉል ስለሚሆን ማለት ነው። ይሄ ፕሮክሲሚቲ ላይ ትንሽ ርቀቱ ሪሊ ግን ይሄ በቂ ነው ቅርበቱ እስኪ ቆይ ብሎ ዳኛው ሊመረምር ይችላል። እና ላስት አክት ቴስት አለ። አሁን ያልኳችሁ ፋየር አድርጎ ቢስተው ወይም ቢመታው እሱ ላስት አክት ቴስት የሚባለው ነው። አንዳንዴ ደግሞ ኢሴንሻል አክት ቴስት የሚባልም አለ። ኢሴንሻል አክት ቴስት ይሄ ደግሞ ምንድነው? ለምሳሌ ላይፍ ኢንሹራንስ የገባ ሰውዬ ምን ያደርጋል? ዲሳፒር ይጠፋል። ሆን ብሎ እኮ ነው። ልክ እንደጠፋ ባለቤት ይሞታል ኢንሹራንሱ ይከፈለኝ ብላ ሚስት ትከሳለች። አሁን ሚስት ባለቤት ይሞታል ኢንሹራንስ ይከፈለኝ ብላ እንድትል ዋናው ኤሌመንት ምን ነበረ? የሰውየው ዲሳፒራንስ እኮ ነው መጥፋት። ፎር ምንድነው? የሰውየው ፎርጅድ ምንድነው? ዲሳፒራንስ እኮ ነው። የውሸት ፌክ ዲሳፒራንስ አለ እኮ ሰውየው ግን ሙቷል ለማስባል ጠፍቷል። ሜቢ አልጋ ውስጥ ይሆናል እኮ እግረጌ ውስጥ ተደብቋል ምናምን። ማንም ሰው ሲመጣ አይ አቶ አበበ እንደው ጥፈት ጠፋ እንደው ምናምን ይላል ሰው ይመጣ። ሴትዮዋ ደግሞ ምን ታረጊው በጊዜ ተቀጨ። ይገርምሻል ደቡብ ወደዚህ እያሽከረከረ እያለ ገደሉት እነኛ ክፎች በቃ ትላለች ሴትዮዋ። ዘን ሰውየው በቃ አይታይም። ከዛ በኋላ ሴትዮዋ ያው ላይፍ ኢንሹራንስ ይከፈለኝ ብላ ኢንሹራንሱን ከሰሰች። ይከፍላታል አይደል? ይከፍላታል። አሁን እዚህ ኢሴንሻል አክቷ ማን ነች? ሴትዮዋ ይህንን ወንጀል ያልሞተ ሰው ሞቷል ብላ እንድትፈጽም ኢሴንሻል አክት ነው የሚያገለግለው ማን ነው? የሰውየው መጥፋት። ይሄ ኢሴንሻል አክት ቴስት ይባላል። ኢሴንሻል አክት ቴስት። ስለዚህ አቴምፕት ወይ በላስት አክት ወይ በኢሴንሻል አክት ወይም በፕሮክሲሚቲ እንትን ቴስት ሊገኝ ይችላል። ምን ይሄ ብቻ ፖይንት ኦፍ ኖ ሪተርን ቴስት ይባላል። ፖይንት ኦፍ ኖ ሪተርን ቴስት። ይሄ ደግሞ ሰውየው ድርጊቱን ሊፈጽም ቀርቧል። ከዚህ በኋላ አይተውም፣ ሳይፈጽም አይተውም፣ ወይም ደግሞ ሳይሞክር አይተውም፣ ወይም የመጨረሻው ሌቭል ላይ ደርሷል እኮ there is no way ወይም ደግሞ there is very very little way ወይም less likely to be back without committing the crime ማለት ነው። ፖይንት ኦፍ ኖ ሪተርን የሚባለው ምንድነው? ሰውየው አሁን የደረሰበት ሌቭል ላይ ከደረሰ
እንደ ወንጀሉ ሳይፈጽም ወይ ሳይሞክር አይመለስም ተብሎ የሚታሰብበት ላይ እስኪ ለዚህ ምሳሌ ስጡኝ። አስገድዶ ሊደፍር ቤት ውስጥ ገብቷል። ልጅቷን አስሯል፣ አዘጋጅቷል ሊደፍር ማለት ነው። በቃ እሷ በጣም እያለቀሰች ነው፣ ታስራለች፣ ምን ብላለች። ከዚህ በኋላ የተዋል ተብሎ ይታሰባል። ኦልሞስት ፖይንት ኦፍ ኖ ሪተርን እኮ ደርሷል። ፖይንት ኦፍ ኖ ሪተርን። ስለዚህ አቴምፕትድ ሬፕ ሊሆን ይችላል ማለት ነው። እንደዚህ በጣም ጫፍ ላይ በቃ ሁሉ ዝግጅቱን አጠናቅቆ ምን ብሎ ፖይንት ኦፍ ኖ ሪተርን ቴስት ይባላል። እና አቴምፕት እንዲህ ነው። ባይ ዘ ወይ አቴምፕት እንዳልኳችሁ ኮምፕሊት ኤንድ ኢንኮምፕሊት አቴምፕት ይሆናል አይደል? ይሄ ለአካዳሚክ ፐርፐዝ እንጂ ለእንትን ጉዳይ አይሰራም። ግልጽ ነው። ኮምፕሊት ኤንድ ኢንኮምፕሊት የሚባለው ለፍርድ ጉዳይ አይሰራም። አንድ ነው። ልክ ኢንቴንሽን ላይ ዳይሬክት እና ኢንዳይሬክት ኢንቴንሽን ይባላል አይደል? ለፍርድ እኮ አይሰራም እሱ እኮ ጀስት አካዳሚክ ፐርፐዝ ነው። እሱ በአካዳሚክ ጉዳይ ነው እንጂ ዳይሬክት ኢንዳይሬክት የሚባል ነገር የለም። በፕራክቲስ አቴምፕትም እንደዛ ነው። የተሟላ ያልተሟላ የሚባል ነገር የለም። አቴምፕት ነው። አካዳሚክ ስናወራው ብቻ ነው። እና አቴምፕት እንደዛ ነው። ሜቢ 28ን በደንብ ይዋል ባይዘው አንቀጽ 28 ላይ ሪናንሲዬሽን፣ አክቲቭ ሪፔንታንስ እና ሲንሲር ሪፔንታንስ የሚባሉ ነገሮች በደንብ የምናይበት ነው። ሪናንሲዬሽን፣ አክቲቭ ሪፔንታንስ እና ሲንሲር ሪፔንታንስ እና እቺ 28 በደንብ ነው የምታዩት። እሺ መጀመሪያው ምን አልኳችሁ? ሪናንሲዬሽን ፎር ኢንኮምፕሊት አቴምፕት ነው። ይሄ ነፃ ያስወጣሉ ያስወጣ የሚለው እዛው አለ እናነባዋለን። ሪናንሲዬሽን ለምንድን ነው አልኳችሁ? ለኢንኮምፕሊት አቴምፕት ነው። አክቲቭ ሪፔንታንስ ደግሞ ለኮምፕሊት አቴምፕት በት ዊዛውት አቺቪንግ ዘ ሪዛልት። አክቲቭ ሪፔንታንስ ምንድነው? ኮምፕሊት አቴምፕት ግን ዊዛውት አቺቪንግ ዘ ሪዛልት። ሲንሲር ሪፔንታንስ ደግሞ ኮምፕሊት አቴምፕት ኤንድ ሪዛልት አቺቭድ። እስኪ ንገሩኝ። ሪናንሲዬሽን ፎር ኢንኮምፕሊት አቴምፕት፣ አክቲቭ ሪፔንታንስ ኮምፕሊት አቴምፕት በት ዊዛውት ዘ ሪዛልት አቺቭድ። ሲንሲር ሪፔንታንስ ኮምፕሊት አቴምፕት ኤንድ ሪዛልት አቺቭድ። ኦኬ ሰመራ ሰምተሃል? ሪናንሲዬሽን ምን አለው? ምን ነው ምናምን የሚለው በኋላ ነው አለ። ሪናንሲዬሽን ምንድነው? ኢንኮምፕሊት አቴምፕት ሪዛልትም የለም ምንም የለም። ምክንያቱም ገና ኢንኮምፕሊት ነው አቴምፕቱ፣ ሪዛልት የሚባል ነገር የለም። አክቲቭ ሪፔንታንስ ደግሞ ምንድነው? ኮምፕሊት አቴምፕት ዊዛውት ዘ ሪዛልት አቺቭድ። አቴምፕቱ ኮምፕሊት ነው በት there is no result achieved፣ የተፈለገው ውጤት አልመጣም። ሲንሲር ሪፔንታንስ ደግሞ ኮምፕሊት አቴምፕት ኤንድ ኮምፕሊት ሪዛልቱም አቺቭድ ያ ማለት ነው። ኦኬ በምሳሌ እናወራው። ይሄን አቶ ከበደ የአቶ አበበን ቤት ሊያቃጥል ሄደ፣ ማታ ምሽት ላይ ማለት ነው። ክብሪት ይዟል ሄደ እና ጣሪያው ላይ ወጣ ሊያቃጥል ቤንዚን እያተፈተፈ እያለ የ4 ዓመትና የ5 ዓመት ህፃን ሲስቋየ እና ሆዱ ባባ። እናቶች ውይ እናንተን ላቃጥል እግዚአብሔር ምን ያቃጥለኝ በክርስቶስ ብሎ ተመለሰ። አቴምፕት አለ አይደለም? ኢንኮምፕሊት አቴምፕት ነው ግን የህፃናቱ ለቅሶ ሆዱን አባባው አይደለም? እነኛ ንጹሃን በአባታቸው ኃጢአት ሊቃጠሉ ነበር ማለት ነው። እና ይሄ ምን ይባላል? ሪናንሲዬሽን ይባላል። ሪናንሲዬሽን እንደገና አቶ አበበ አቶ ከበደን አይ ቤቱ ላይ በማቃጠል ባልበቀለው በጥይትማ ውጭ ላይ እሱ ብቻውን በቀለዋለሁ ብሎ ታኮሰበት ውጭ ላይ
ተኮሰና ምን መታው? ጭንቅላቱን መታው እና ከዛ ሊገድለው እኮ ነው። ከዛ ሲወልቅ የሰው ልጅ ለካ ዝልፍልፍ ሲል በቃ ያሳዝናል አይደል? ወይኔ ጉድ እንዴት ትሆን ነበር የመጣው የኔ ጌታ አይ ስሜት ምናምን ቋጠር ብችል ብሎ ወዲያው ነው ተስፈስ አድርገው በመኪናው ሐኪም ቤት ወሰደው። ደግነቱ ለካ ትንሽ ቢቆይ ኖሮ ደሙ ፈሶ ወጣው ይሞት ነበር ያልቅ ነበር። ሐኪሞች እንደምንም ደሙን አስቆሙለት፣ ዳነ። ማን ሊገለው ተኩሶ ነበር እኮ ግን እንትኑ አቴምታውን ኮምፕሊት ነው። ግን በምን ዳነ? እንደምንም ወስዶ ደሙ እንዳይፈስ አደረገና አዳነው አይደለ? ይሄ አክቲቭ ሪፔንታንስ ዊዛውት ዘ ሪዛልት አቺቭድ ያልኩት ይሄንን ነው። ዊዛውት ዘ ሪዛልት አቺቭድ። ሲንሲር ሪፔንታንስ ቀደሙ ምንድነው ያለው? ቤት ላይ በቃጠሎ ባላገኝህም ብሎ በጥይት መተው አይደለም? ከዛ ሞተ። የሚገርመው ነገር ሞተ። ከሞተ በኋላ ግን በጣም አዝኖ እጁ ለፖሊስ ሰጠ። በጣም ተጸጽቶ ማለት ነው። እጃቸው ለፖሊስ ሰጡ ይባል አይደል? እሱ እኮ ሲንሲር ሪፔንታንስ ነው። ሲንሲር ሪፔንታንስ ቅጣት ያስቀንሳል እኮ። ቢያንስ አድሚኒስትሬሽን ኦፍ ጀስቲሱን ተባብሯል፣ ተቆጭቶ ነው እንደዛ ያደረገው አይነት ነገር እና ሲንሲር ሪፔንታንስ ይባላል። ይሄ አሁን ወንጀል ገዛችሁ እንዴ? እስኪ 28 ታዲያ እንያለን። ይሄ በጣም ለምርጫም ለምንም ስለሚመች በደንብ ያዙት። ሲንሲር ሪፔንታንስን 82 ላይ ነው የምታዩት። 82 አይ ቲንክ ዲ ላይ ትመስለኛለች ሲንሲር እንጂ 28 ላይ ያለው ሪናንሲዬሽን እና አክቲቭ ሪፔንታንስ ነው። እሺ renunciation and active repentance. Someone, if a criminal of his own free will renounces. ይቅርታ ለካ ያላወራሁት አለ። ሌትስ ሰይ አሁን ደግሞ ተጨማሪ ልጨምር። አቶ አበበ ሲሊደፍር ቤት ሰብሮ ገባ። ከዛ ቅድም እንዳልኳችሁ አበበችን ለመድፈር በቃ ሁሉም ነገር ኢንካፓሲቲ አደረጋት። አስፈላጊው ነገር ጨረሰ። ከዛ እያለቀሰች ኧረ ተው ብትለው ይሻላል። ተው እባክህ ተው፣ አንተን የማይጠቅም ነገር ነው እባክህ ተው ደግሞ እኮ ኤችአይቪ ፖዚቲቭ ነኝ አለች ብሎ ወደ ኋላ ፈገፈገ። ሪናንሲዬሽን አለ የለም? ሪናንሲዬሽን በራሱ ፍሪ ዊል መሆን አለበት። ኤክስተርናል ፋክተር ከሆነ አይቻልም ነው። ኤክስተርናል ፋክተር ከሆነ አይሆንም። ስለዚህ በሪናንሲዬሽን የሚያገኘው ጥቅም የለም ማለት ነው እንደዛ ከሆነ። ኦኬ ቅድም ቤቱን ሊያቃጥል ሲል ህፃናቱ ሲስቁ ከነገ በኋላ አትስቃት እንኳን አንተ አባትህም የለም አንተም የለም እያለ እየፎከረ እያለ ዝናብ እንደ ጉድ ዶፍ ወረደና እሱንም ሳቱንም ሳይሳካ ቀረ። አሁንስ ኤክስተርናል ፋክተር ከሆነ አይቻልም። አውት ኦፍ ሂዝ ፍሪ ዊል መሆን አለበት። ለምን መሰላቸው? ሪናንሲዬሽን እና አክቲቭ ሪፔንታንስ ጥቅም ስላላቸው እኮ ነው። ቅጣትን ከማቅለል እስከ ማስወገድ ድረስ ቀልድ አይደለም። እንደዛ ነው እና ኤክስተርናል ፋክተር ከሆነ አይሆንም። አሁን አንብባ criminal of his own free will renounces the pursuit of his criminal activity. አያ ዘ ፐርሱት ኦፍ ገና እየቀጠለ ያለ ለዛ ከሆነ ኢንኮምፕሊት ያልነው እኮ ዘ ፐርሱት ኦፍ ስለሆነ እኮ ነው ሂደቱ ላይ። እሺ the court shall reduce the punishment within the limits provided by law article 179 or without restriction. without restriction ማለት ነፃ ሊያወጣው ይችላል ነው ባጭሩ። አንደኛ አማራጭ ምንድነው? ሪዳክሽን ነው አይደል? ፓኒሽመንት ሪዳክሽን አለ። ኦር እንደ ሁኔታው ደግሞ እንደ ሁኔታው የሚያደርገዋል ዊዛውት ሪስትሪክሽን ነፃ ሊያወጣው ይችላል ነው። እሺ አርቲክል 180 if circumstances if a criminal having completed his criminal activity active ላይ አያችሁ having completed እኛው ደግሞ active repentance ያልናት። እሺ of his own free will prevents or contributes to prevent the consequent result, the court shall without restriction reduce the punishment. Article 180. without restriction reduce the punishment. እሺ እና ይሄ ነው እነኝን በደንብ ያቸው ሪናንሲዬሽን እዛ ሲንሲር ሪፔንታንስ ለቅጣት ማቅለያ እንደሚሆን 82 ዲ ላይ አለች። 82 ዲ when he was led into great temptation by the conduct of the victim or was carried away by wrath, pain or revolt caused by a serious provocation or an unjust insult or was at the time of the act in a justifiable state of violent emotion or mental distress. አይደለም። እሺ አግኙ ዞሮ እዛ ውስጥ ነው ያለው ኤቢሲዲ ውስጥ
E. When he manifested a sincere repentance Thank you. for his actions after the crime. It's መጸጸት ማለት ነው after the crime. Okay. ከቀጣይ የትኛውን ፓርት ነው? እሺ classification of crime ትንሽ ነካ አድርገን ትንሽ